ኢትዮጵያዊው ሱራፌ የአቡነ ተክለ ሃይማኖት የህይወት ታሪክና አስተዋጽኦ ጸሐፊው ዲያቆን ዳንኤል ክብረት። በከዚህ ቀደሙ ንባብ የአቡነ ተክለ ሃይማኖት የህይወት ታሪክና አስተዋጽኦ ምዕራፍ 2 ከገድላተ ተክለ ሃይማኖት ቁጥር 8 ገድለ ተክለ ሃይማኖት ዘሚጣቅንና ቁጥር 9 ገድለ ተክለ ሃይማኖት ዘደብረ ሊባኖስን አስደምጫችኋለሁ። በዛሬው ንባብ ይዤ የመጣሁት ቁጥር 10 ገድለ ተክለ ሃይማኖት በአረብኛ ቅጂ ከሚለው ጀምሮ አነብላችኋለሁ። በፓሪስ ቤተ መጻሕፍት የሚገኘው የገድለ ተክለ ሃይማኖት የአረብኛ ቅጂ። ገድለ ተክለ ሃይማኖት የደብረ ሊባኖሱ ቅጂ ወደ አረብኛ የተተረጎመው በ16ኛው መክዝ ነው። በመግቢያው ላይ እንደሚገልጸው በአጼ ገላውዲዮስ ከ1541 እስከ 1559 ዓመተ ምህረት አማካኝነት ለእስክንድሪያው 95ኛ ፓትርያርክ ለአቡነ ገብርኤል የተላከ ነው። ገድሉ አጠር ብሎ የተተረጎመ ሲሆን የተጸውኦ ስሞች የግዕዙን መሰረት ተከትለው ነገር ግን ለአረብኛው አጠራር እንዲያመች ሆነው ተለውጠዋል። እስከ አሁን ድረስ 2 ጥንታውያን ቅጂዎች ተገኝተዋል። የመጀመሪያው በፓሪስ ብሔራዊ ሙዚየም ያለውና በቁጥር 284 የተመዘገበው የአረብኛ የእጅ ጽሑፍ ሲሆን የተጻፈበትንም ዘመን በ1307 ዘመነ ሰማዕታት መሆኑን ይገልጻል። ይህም 277 ስንጨምርበት 1584 ዓመተ ምህረት ይሆናል። ሁለተኛው በኦክስፎርድ በቦደሊየን ቤተ መጻሕፍት ተመዝግቦ የሚገኘው ነው። የተጻፈበትም ዘመን በ1310 ዓመተ ምህረት ዓመተ ሰማዕታት ያደርገዋል። ይህም በ1587 ዓመተ ምህረት መሆኑ ነው። 11ኛው ገድለ ተክለ ሃይማኖት ዘጉንዳ ጉንዶ 1 ይህ የገድለ ተክለ ሃይማኖት ቅጂ የጉንዳ ጉንዶ ገዳም አበምኔት የነበሩት አባ መዝገበ ሥላሴ ያጻፉት ነው። ገድሉ በስተመጨረሻ ለዝንቱ ገድል ዘአጽሐፎ አቡነ መዝገበ ሥላሴ ይላል። አቡነ መዝገበ ሥላሴ ጉንዳ ጉንዶ ገዳምን ለ53 ዓመት ያስተዳደሩ፣ ገዳሙ እንደገና እንዲጠናከር ያደረጉ፣ ብዙ መጻሕፍትን ያስጻፉ አባት ናቸው። ከ1641 ዓመተ ምህረት አካባቢ ጀምረው በመንበር ላይ ነበሩ። ያረፉት በ1694 ዓመተ ምህረት አካባቢ መሆኑ ይታመናል። ይህ ቅጂ የተጻፈው በጎንደር የመጀመሪያው ዘመን ሳይሆን አይቀርም። አቡነ መዝገበ ሥላሴ መንበር ላይ የነበሩት በአጼ ፋሲለደስ የመጨረሻዎቹ ዘመናት ፋሲለደስ ከ1625 እስከ 1660 ዓመተ ምህረት በአጼ ዮሐንስ አንደኛ ዘመን ከ1660 እስከ 1704 ዓመተ ምህረትና በአድያም ሰገድ ኢያሱ ጊዜ ከ1674 እስከ 1698 ዓመተ ምህረት ነው። በዚህም የተነሳ ገድሉ የደብረ ሊባኖስን ሁለተኛ ቅጂ የሚከተል ነው። ደቂቀ እስጢፋኖሳውያን የቤተ ተክለ ሃይማኖት ወገኖች መሆናቸውን ስለሚገልጹ ገድለ ተክለ ሃይማኖት ለገዳሙ አስፈላጊ ነገር ነው። አቡነ መዝገበ ሥላሴ ገዳሙን ሲያጠናክሩ ገድሉን ምናልባት ከጎንደር አስመጥተው አስጽፈውታል። ገድሉ ከቅጠል 79 ሀ ጀምሮ እስከ 93 ከ118 ሀ እስከ 132 ሀ ድረስ ተገንጥሏል። አሁን ያለው ጥራዝ በኋላ ዘመን የተጠናከረ ሳይሆን አይቀርም። ገድሉ ሲጠናቀቅ መጽሐፈ ልደቱ ለአቡነ ተክለ ሃይማኖት ይቀጥላል። መጽሐፈ ልደቱ ሲጠናቀቅ ወነበረ አባ ዮሐኒ በደብረ ዳሞ በከዊነ መምህር ብሎ ልደተ መነኮሳትን ይጀምራል። አስከትሎም ዝንቱ ዜና መነኮሳት ብሎ ከአባ ኤልሳዕ ጀምሮ ያሉትን የቆብ ልጆቻቸውን ይዘረዝራል። ገድሉ ታምራቱን አልያዘም። 12 ገድለ ተክለ ሃይማኖት ዘመንዝ
የመንዙ ገድለ ተክለ ሃይማኖት መንዝ በሚገኘው እመጓ ቅዱስ ኡራኤል ቤተክርስቲያን የሚገኝ ነው። ገድሉ በዋናነት የደብረ ሊባኖሱን ቅጂ ተከትሎ የተጻፈ ነው። ገድሉ የ18ኛው መክዝ ቅጂ መሆኑን የገዳሙ የቃል መረጃዎች ይገልጣሉ። የእጅ ጽሑፉ የቅርብ ዘመን መሆኑን ያሳያል። የአቡነ ተክለ ሃይማኖትን ታሪክ ከኢየሩሳሌም ጀምሮ ነው የሚተርከው። አጠቃላይ ትረካውም እንደ ደብረ ሊባኖሱ ቅጂ ነው። ለድቁና ወደ አቡነ ጌርሎስ የሄዱበትን ዘመን በአባ ቢንያሚን ሊቀ ጵጵስና በእምነት ዘመነ መንግስት ያደርገዋል። ከዛግዌ ወደ ሰለሞናዊ መንግስት የተመለሰበትንም ዘመን 133 ያደርገዋል። ይህም የዛግዌ ስርወ መንግስትን መነሻ በ1130 ዓመተ ምህረት ያደርገዋል። ይህ ዓመት ከግብጽ የፓትርያርኮች ታሪክ መጽሐፍ መረጃ ጋር የሚሄድ ነው። በእስክንድርያው ፓትርያርክ ዮሐንስ 5ኛ ዘመን እንደ ኤሮፓውያን አቆጣጠር ከ1146 እስከ 1167 ከአንድ ስሙ ካልተጠቀሰ የኢትዮጵያ ንጉሥ የግብፁ ጳጳስ አቡነ ሚካኤል ስላረጁ ሌላ ጳጳስ እንዲሾም ጥያቄ ቀርቦላቸው ነበር። አቡነ ሚካኤል አንደኛ አዲስ የመጡትን የዛግዌ ነገስታት ሕጋውያን አይደሉም ብለው አልቀበልም ብለው ነበር። አባስ የተባለው የግብጽ ገዢ አቡነ ዮሐንስ የተጠየቁትን እንዲልኩ ጫና ፈጥሮባቸው ነበር። እርሳቸው ግን ፈቃደኛ አልሆኑም። በዚህም የተነሳ ወደ እስር ቤት ገቡ። አባስ ያረፈው እንደ አውሮፓውያን አቆጣጠር በ1150 ወይም ከ1142 ወይም 43 ዓመተ ምህረት በመሆኑ የዛግዌ ስርወ መንግስት ከዚህ ጥቂት ቀደም ብሎ እንደጀመረ የሚገምቱ ሊቃውንት አሉ። አቡነ ተክለ ሃይማኖት ድቁና ከአቡነ ጌርሎስ የተቀበሉት በ4 ዓመታቸው ነው። የአቡነ ጌርሎስ አቀባበልና ሲመለሱ በመንገድ የገጠማቸው ፈተና በሌሎች ገድሎች በዝርዝር እንደተተረከው ነው። ቀጥሎም ከአባታቸው ከጸጋ ዘአብ ጋር ሚስት የማግባትን ነገር በተመለከተ ያደረጉት ክርክር በዝርዝር ቀርቧል። ነገር ግን ጋብቻው መፈጸሙን አይነግረንም። ይህ የጋብቻ ክርክር በደብረ ሊባኖሱ ቅጂ ላይም የለም። የደብረ ሊባኖሱ ቅጂ በአጭሩ የመታጨቷን ነገር ይነግረንና ከጥቂት ጊዜ በኋላ ማረፏን ይተርካል። የሚጣቁና የሐይቁ ግን ጋብቻውን በዝርዝር ያቀርቡታል። በሐይቁና በሚጣቁ ቅጂዎች የምናገኘው የዘማዊቷ ሴት ፈተና እዚህም በዝርዝር ቀርቧል። የገድሉ ደራሲ ከታሪኩ በኋላ ታሪኩ የተፈጸመበትን ምክንያት ያብራራል። በፈቃዱ የሄደ ሳይሆን በፈቃደ እግዚአብሔር ነው ይላል። እንዳይመኩ ሲል ነው ብሎ ምክንያት ይነግረናል። ለዚህም አልክድህም ብሎ ተመክቶ የካደውን የቅዱስ ጴጥሮስን ታሪክ ያመጣል። ከመ የአምር ኃጢአተ ከመ ኩሉ ስብእ አይከውኑ ትምክህተ ኢይከውኑ ትምክህተ። እንደ ሰው ሲተረጎምም እንደ ሰው ሁሉ ኃጢአትን እንዲያውቃትና እንዳይመካ ነው ይለዋል። ይሄ ሁኔታ አንድ ነገር ይጠቁመናል። መጀመሪያ አካባቢ በተጻፉት ገድላት ታሪኩ እንዳለ ቀርቦ ነበረ። የእጨጌ ዮሐንስ ከማ የ1418 ዓመተ ምህረት ቅጂ ይህንን ይመሰክራል። በኋላ ዘመን ደግሞ ጉዳዩን በተመለከተ ጥያቄ ተነስቶ ነበረ። በዚህ ምክንያት መጽሐፍ ቅዱሳዊና ታሪካዊ ማብራሪያ ታክሎበታል። ልክ አቡነ ተክለ ሃይማኖት ያጠመቁትን ሰይጣን በተመለከተ የደብረ ሊባኖሱ ወይም የአዞዞው የ17ኛው መክዝ ቅጂ ገድል እጅግ ሰፊ ማብራሪያ እንደሰጠው ማለት ነው። በሶስተኛው ደረጃ በተጻፉት ቅጂዎች ግን ታሪኩ ፈጽሞ እንዲወጣ ተደርጓል። በደብረ ሊባኖሱ ገድል ላይ አለመኖሩና የሚጣቁንና የወይንጌውን ለመሰረዝ የተደረገው ሙከራ ይህንን ይነግረናል። ከዚህ በኋላ በሰማያዊ ጥሪ መሰረት መጀመሪያ በሸዋ አውራጃዎች ከዚያም የተይን ወንዝ ተሻግረው ወደ ከተታ ተጓዙ። ከከተታ ወደ ዊፋት ከ9 ወር የዊፋት ቆይታ በኋላ ወደ ወይራጌ፣ ዊድ፣ ሳትልና ቢላት አመሩ።
ከዚያም ታስረው ወደ ሞተሎሚ ሀገር ዳሞት ገቡ። ከሞተሎሚ ጋር ያደረጉት ተጋድሎ በዝርዝር ቀርቧል። በመጨረሻ ሀገረ ዳሞት በትምህርታቸው አምኖ ተጠምቋል። በዳሞት 12 ዓመት ከቆዩ በኋላ ወደ ዞረሬ ተመለሱ። ያቺን ዘማ ሴትም አግኝተው ፈወሷት። ከዚያም ወደ አምሃራ ሄዱ። ወደ አምሃራ ሲጓዙ ያገኙት መነኮስ ነገር በደብረ ሊባኖሱ ቅጂ መሰረት የቀረበ ነው። በአባ በጸሎተ ሚካኤል ገዳም 10 ዓመት ካገለገሉ በኋላ ወደ ሐይቅ ሄዱ። በዚያም የሰማይን ምስጢር እስኪያዩ ድረስ 10 ዓመት ቆዩ። በሌሎች ገድሎች ቆይታውን 11 ወይም 12 ያደርጉታል። ደብረ ዳሞን ደብረ ሃሌሉያ ይላታል። ልብሰ ምንኩስና ከአባ ኢየሱስ ሞዓ መልበሳቸውን ለአባ ዮሐንስ ሲነግሯቸው ነው የምንሰማው። ከደብረ ዳሞ ቆብና አስኬማን አገኙ። በደብረ ዳሞ 12 ዓመት ቆይተው ወጡ። ሲወርዱ የገመዱ መቆረጥና በተሰጣቸው 7 ክንፍ 3 ምዕራፍ ርቀው መውረዳቸው ተጽፏል። መጀመሪያ ገዳመ ዋሊ፣ ከዚያ ደብረ ሐውዜን፣ በመቀጠልም ገዳመ ደጓ ሄዱ። ከትግራይ ገዳማት በኋላ ወደ ኢየሩሳሌም አመሩ። እንደ ሚጣቁና እንደ ደብረ ሊባኖሱ ገድል ሁሉ ኢየሩሳሌም 3 ጊዜ መውረዳቸውን የእስክንድሪያው ሊቀ ጳጳስ አቡነ ሚካኤል በነበሩበት ዘመን ግብጽ መሄዳቸውንም ይተርካል። ከዚያም ወደ ደብረ ዳሞ መጡ። ከደብረ ዳሞ ወደ ምድረ ዘላን ሄዱ። ወደ ደብረ ቀንጠራሮም ወጡ። ከቀንጠራሮ ወደ ሐይቅ ገቡ። ለአባ ኢየሱስ ሞዓም ቆብና አስኬማውን ሰጡ። ከሐይቅ ወደ ወለቃ ዳዳ ተራራ ሄዱ። በዚያም የዘንዶ አምልኮ አስቀሩ። ቦታውን ጠንቋይዋ ጉዲት ታመልክበት የነበረው ሲል እንደሚጣቁ ሁሉ ይገልጠዋል። በዚያ አርአያነ ጸጋሁን ትተው ወደ ሸዋ ሲገቡ ማርቆስ የተባለውን ያጎታቸውን ልጅ አግኝተው አመነኮሱት። ቀጥሎ ያለው ታሪክ እንደሚጣቁ ገድል ነው። ምድረ ሸዋን እየዞሩ አስተምረዋል። 17 ደቀ መዛሙርትንም አፍርተዋል። የአካባቢው ሕዝብ ቀስ በቀስ ነው የቀረባቸው። ያጠመቁትን ሰይጣን ባሪያ ይለዋል። ባሪያውም ስሙን ሲጠየቅ ባሪያ አልቀም ብሎ ነበር የተናገረው። በኋላ ግን ባህረ አልቀም ወደሚል የተቀየረ ይመስላል። የደዋሮ ሙስሊም ታሪክም እዚህ ተተርኳል። በሸዋ ምድር ለ15 ዓመታት ሲመላለሱ ቆይተዋል። አቡነ ዮሐንስ ወደ ኢትዮጵያ የመጡትና ከአቡነ ተክለ ሃይማኖት ጋር የተገናኙት ደብረ ሊባኖስ ሳትተከል ነው። በዚህ ትረካው ከሚጣቁ ጋር ይመሳሰላል። የመጀመሪያውን በዓት በወግዳ ወይም ሞረት አግኝተው አልፈቀዱትም። ሁለተኛውንና በግራሪያ የደበት በተባለ ቦታ የተገኘውንም እንዲሁ። በመጨረሻም በሰሜን ሰገድ አማካኝነት ደብረ አሰቦ ተገኘ። በደብረ አሰቦ የኖሩት ኑሮ በደብረ ሊባኖሱ ቅጂ መሰረት ተተርኳል። የሚሰጠን የደቀ መዛሙርት ዝርዝር ግን ከአድሃኒ በቀር የሐይቁ ገድል የተከተለ ነው። በዚህ ዝርዝር የሐይቁ የሚጣቁና የመንዙ ይመሳሰላሉ። በዋሻው ውስጥ ለ7 ዓመት በጸሎት ቆሙ። በዚህም የተነሳ አንድ እግራቸው ተሰበረች። ከስብረቱም በኋላ ለ1 ዓመት መልዕልተ አትርኖስ ነበሩ። እህል ከቀመሱ ከ10 ዓመታት በኋላ እረፍታቸው ደረሰች ይላል። ምናልባት ግን የላመ የጣመ ወይም የገዳሙን መቁነን አቁመው የተባህቶ ምግብ ብቻ እየተመገቡ መኖር ከጀመሩ በኋላ ማለቱ ይሆናል። ከዚህ በኋላ ጌታችን መጥቶ ቃል ኪዳን ሰጣቸው። የቃል ኪዳኑ ዝርዝር የደብረ ሊባኖሱን ቅጂ ይከተላል። በመጨረሻም በቃላቸው ለ18 ዓመታት የታሰሩትን ፈቱ። ይሄ 18 ዓመት ደብረ ሊባኖስ ከተቆረቆረች እስከ እረፍታቸው ያለውን ይሁን ወይም ግዘቱ ገዳሙ ከተቆረቆረ ከብዙ ጊዜ በኋላ ተደርጎ ይሁን ግልጽ አይደለም። ያረፉት በ99 ዓመታቸው ከ9 ወር ከ10 ቀን በነሐሴ 24 ነው። ገድሉ የአቡነ ኤልሳዕን መተካት ከሞት በተነሳው መነኮስ ቃል መሰረትም የአቡነ ኤልሳዕን እረፍትና የፊልጶስን 3ኛ አበምኔት መሆን ይተርካል። እረፍታቸው በእስክንድሪያና በኢየሩሳሌም መሰማቱንም ይናገራል።
የዋልድባ መነኮሳትም በሰይፈ አርዕድ ዘመን ስለመምጣታቸውም ይተርካል። ገድሉ ሀገረ ሴዋ ግዛት በማፍረሷና ከቤተ ተክለ ሃይማኖት ወገን ያልሆነውን በመሾሟ ወዮታ በ12ቱ ንቡራነ እድ መንገድ ሌሎች በሸዋ አውራጃዎች መሾማቸው ቀርቶ ይሆናል። ከአቡነ ፊልጶስ ዘመን እስከ እጨጌ መርሃ ክርስቶስ ዘመን የደብረ ሊባኖስ መነኮሳትና ቤተ መንግስቱ መልካም ግንኙነት አልነበራቸውም። በዚህ ምክንያት ከደብረ ሊባኖስ 12 ንቡራነ እድን መርጦ በየሀገሩ መሰየሙ ቀርቶ ይሆናል። አጼ ዘርዓ ያዕቆብም ከእጨጌ እንድርያስ ጋር በመጋጨቱ እጨጌ እንድርያስ በግዞት ነው ያረፉት። የደብረ ሊባኖስን መነኮሳት ከገዳማቸው አርቆ በአምሃራና በሌሎች ቦታዎች አሰማርቷቸው ነበር። መጽሐፉ የተገለጠው ወይም የተጻፈው በ290 ዓመት ከ9 ወር ላይ በሰባተኛው ትውልድ መሆኑን ይነግረናል። ዘመኑ የተቆጠረው ቅዱሱ ካረፉበት ይመስላል። እንደዚያ ከሆነ ወደ 1595 ዓመተ ምህረት አካባቢ ይሆናል። ይሄ ደግሞ በሌሎች ምንጮች ከምናገኛቸው ከ1507 ዓመተ ምህረት ጋራ ይጋጫል። በሌላም በኩል ሰባተኛው ትውልድ ያለው ሰባተኛውን አበምኔት አቡነ ዮሐንስ ከማን ነው? እርሱ ደግሞ በዚህ ዘመን አልነበረም። ዝቅ ብሎ ደግሞ በ7007 ዓመተ ምህረት በንጉሥ ገብረ መስቀል ጊዜ እንደተጻፈ ይነግረናል። ይህም ማለት በ1507 ዓመተ ምህረት በአጼ ልብነ ድንግል ዘመን መሆኑ ነው። ያ ጊዜ አቡነ ጴጥሮስ 11ኛ እጨጌ የኖሩበት ዘመን ነው። መጀመሪያ በአቡነ ዮሐንስ ከማ የተጻፈውን አጭር ገድል አስፋፍተው ያጻፉበት ዘመን ሊሆን ይችላል። በመቀጠል መጽሐፈ ፍልሰተ ስጋሁ ይቀጥላል። ከዚያም መጽሐፈ ልደቱ ለብቻ ተጽፏል። በዚህኛው ገድል ላይ እንደሚጣቁ ሁሉ በእጨጌ እንድርያስ፣ በንጉሥ እስክንድርና በእጨጌ መርሃ ክርስቶስ ዘመን የተፈጸሙት ተአምራት ቅድሚያ ይዘዋል። በዚህ አደራደሩ ከሚጣቁ ጋር ተመሳሳይ ነው። መጀመሪያ የዕለተ ልደቱን ታኅሳስ 14፣ ታኅሳስ 24፣ 22 ተአምራት፣ ቀጥሎም የዕለተ ጽንሰቱን መጋቢት 24፣ 22 ተአምራት ያስቀምጣል። በመጨረሻም የዕለተ ፍልሰቱ ግንቦት 12፣ 22 ተአምራት ተጽፈዋል። በተአምራት መጽሐፉ መጨረሻ ላይ ትንብልናሁ ትእቀበነ እመ ኩሉ መንሱት ወታዕድወነ እሞት ውስተ ሕይወት ምስለ አቡነ ጴጥሮስ ኖላዊ አባ ግአ ወአባ ግአት ሲተረጎም ልመናው ከክፉ ነገር ሁሉ ትጠብቀን፣ ከሞትም ወደ ሕይወት ታሸጋግረን፣ የበጎች ጠባቂ ከሆነው ከአባታችን ጴጥሮስ ጋር ይላል። በዚህም ገድሉ በዘመነ አቡነ ጴጥሮስ መጻፉን ደግሞ ያስረዳል። የቅዱሱን ጠቅላላ ዕድሜ 99 ዓመት ከ10 ወር ከ10 ቀን መሆኑን ይነግረንና 22 ዓመት በአባታቸው ቤት፣ 3 ዓመት በከተታ፣ 9 ወር በዊፋት፣ 12 ዓመት በዳሞት፣ 10 ዓመት በአምሃራ፣ 11 ዓመት በሐይቅ፣ 11 ዓመት በደብረ ዳሞ፣ 1 ዓመት በትግራይና ኢየሩሳሌም፣ 1 ወር በዳዳ፣ 22 ዓመት ከ10 ቀን በደብረ አሰቦ ይላል። ይሄ ሁሉ ሲደመር ግን ከ93 ዓመት በላይ አይሆንም። ቀሪው ወደ 6 ዓመት አልተካተተም። በመጨረሻም ጸሎት አቡነ ጴጥሮስ በ6560 ዓመተ ምህረት ያደርጋቸዋል። ያ ማለትም በ1060 ዓመተ ምህረት መሆኑ ነው። ሌላ ተመሳሳይ ቅዱስ ቀድመው ተነስተው ካልሆነ ወይም የጸሐፊውን ቀመር አርስበት ብለን ካልሆነ በቀር ከሌሎቹ ቀመሮች ጋር አይገጥምም። የአቡነ ጴጥሮስ ዘመነ ሲመት 28፣ የልብነ ድንግልን ደግሞ 15 አድርጎታል። 28ኛው የአቡነ ጴጥሮስ ዘመነ ሲመት በ1507 ዓመተ ምህረት ነው።
የልብነ ድንግል ግን በ1515 ዓመተ ምህረት ነው። የሁለቱ ዘመን አይገጥምም። ምናልባት በ1507 ዓመተ ምህረት ተጀምሮ በ1515 ዓመተ ምህረት ተጠናቆ ይሆናል። የዘመን አቀማመጡ እንደሚጣቁ ቅጂ ነው። ገድሉ የመንዝ ቅጂዎች ከምንላቸው ከሚጣቅና ከወይንጌ ጋር ተመሳሳይ ነው። ምናልባት የ18ኛው መግዝ ሳይሆን አይቀርም። ገድለ ተክለ ሃይማኖት ዘወይንጌ ተክለ ሃይማኖት በሰሜን ሸዋ ሀገረ ስብከት ከደብረ ብርሃን የ1 ሰዓት ከ30 ደቂቃ በእግር ጉዞ ርቀት ላይ የሚገኘው ወይንጌ ተክለ ሃይማኖት ጥንታዊ ከሆኑት የገድለ ተክለ ሃይማኖት ቅጂዎች አንዱን ይዟል። ቅጂው የ17ና የ18ኛው መግዝ ነው። በአተራረክ የመንዙን ቅጂና የሚጣቁን ቅጂ ይከተላል። አቡነ ተክለ ሃይማኖት በዞረሬዋ ሴት የገጠማቸውን ፈተና እንደ መንዙና ሚጣቁ ቅጂዎች ይተርከዋል። የኋላ ዘመን ሰዎች ግን ነውር የመሰላቸው የታሪኩን ክፍል እንደሚጣቅ ተክለ ሃይማኖቱ ቅጅ ደምስሰውታል። ገድሉ የ18ኛው መግዘ መሆኑን የገዳሙ የቃል መረጃዎች ይገልጣሉ። 14 ገድለ ተክለ ሃይማኖት ዘሐርየት ገበዛይት ቅድስት ማርያም ገድሉ በትግራይ ክልል የምትገኘው የሐርየት ገበዛይት ማርያም ቅጂ ሲሆን በ17ኛውና በ18ኛው መግዝ የተጻፈ ነው። ገድሉን ለየት ያሉ መረጃዎች አሉት። አቡነ ተክለ ሃይማኖት ሲጠመቅ ስሙ ተክለ ዮሐንስ መባሉን ይነግረናል። ጸጋ ዘአብ ስለ ጋብቻ የሰጠውም ረጅም ትምህርት አለ። አባቱ ያጨለትን ሚስት በስርዓተ ሐዋርያት መሰረት በቤተ ክርስቲያን ጋብቻው መከናወኑን ይገልጻል። የዘማዊቷ ሴት ፈተና እዚህም አለ። ስለ ዝሙት ክፋትም ረጅም ትምህርት ተሰጥቷል። ከዚሁ ጋር በተያያዘ በዝሙት መንፈስ የተያዘ አንድ ወጣት ታሪክ ቀርቧል። በማስከተል ፈተናው ለምን እንደመጣ ማብራሪያ ቀርቧል። 15 ገድለ ተክለ ሃይማኖት ዘቤት ሙካእ ሚካኤል በትግራይ ክልል ቤት ሙካእ ሚካኤል የሚገኘው የ17ና 18ኛው መግዘ ገድል ለየት ያሉ አቀራረቦች አሉት። ሲጀምር የቅዱሳንን ዜና በመስማት የሚገኘውን ጥቅም በግጥም ይገልጸዋል። መንግስት ከእስራኤላውያን ወደ ዛጓ የፈለሰው በአባይ ድላ ዘመን መሆኑን ይገልጽና ምክንያቱም በክፉ ምግባራቸው እግዚአብሔርን ስላስቆጡት ነው ይላል። ይሄ ደግሞ ለእስራኤላውያን ልማዳቸው መሆኑንና ከግብጽ በወጡ ጊዜ ቢያመጹ በጠላቶቻቸው እጅ አሳልፎ እንደሰጣቸው ወደ እርሱ ሲመለሱ ፊቱን እንደመለሰላቸው ይገልጻል። ብዙዎቹ ገድሎች እግዚአብሔር የጸነሰችው በተመለሰች በ3ኛው ቀን ወይም በ2ኛውና በ3ኛው መካከል መሆኑን ሲገልጡ፣ ይሄኛው ቅጂ ግን ወእምዝ ነበሩ ጸጋ ዘአብ ወሳራ ብእሲቱ ሃዳጠ መዋዕለ እንዘ ኢትራክቡ ሲተረጎም ጸጋ ዘአብና ሚስቱ ሳራ ሳይገናኙ ጥቂት ጊዜ ኖሩ ይላል። ምክንያቱም እርሱ ሰሞነኛ ስለሆነ ነው ይላል። ከጥቂት ቀናት በኋላ ሚስቱን አወቃት ሲል ይተርካል። ከዚህም አስከትሎ ክርስቲያን በረቡዕና በአርብ በሰንበትና በአብይ ጾም ተራክቦ እንደማይፈጸም ያብራራል። ክርስትና በተነሳ ጊዜ የተሰጠውንም ስም በተመለከተ እስካሁን ካገኘናቸው ቅጂዎች የተለየ ሐሳብ ይሰጠናል። ወሰመዮ በስመ አቡሁ ተክለ ዮሐንስ ወአዝማደ እሙ ይብሉ ጸጋ ክርስቶስ ይሰመይ ወመንፈቆሙ ይብሉ ሕዝበ ቀድስ ወመንፈቆሙ ይብሉ ሕይወት በጽዮን ወቦእለ ይቤሉ ሕዝበ ባርክ ወቦእለ ይቤሉ ግርማ አንበሳ ወእሙኒ ትቤ ተስፋሁ ለሚካኤል ሲተረጎም በአባቱ ስም ተክለ ዮሐንስ ብሎ ጠራው። የእናቱ ዘመዶች ጸጋ ክርስቶስ ተብሎ ይጠራ አሉ። ከፊሎቹ ሕዝበ ቀድስ ከፊሎቹም ሕይወት ብነ አሉት። ሕዝበ ባርክም ያሉም አሉ። ግርማ አንበሳ ያሉ አሉ። እናቱም ተስፋሁ ለሚካኤል አለችው ይላል።
አባቱ ወደ አባ ጌርሎስ ሲወስደውም ስሙን ጸጋ ክርስቶስ ይለዋል። በታሪኩ አተራረክ ሂደት ጸሐፊው በየመካከሉ ሰፊ ማብራሪያ ይሰጣል። ለምሳሌ የአቡነ ተክለ ሃይማኖትን መወለድ ይተርክና በዝሙትና በኃጢአት የተወለደ አለመሆኑን፣ ስለዚህም ጉዳይ ሰፊ ማብራሪያ ይሰጠናል። ለአቡነ ተክለ ሃይማኖት ወላጆቹ ሚስት ባጩለት ጊዜም ጋብቻን በተመለከተ የተሰጠ ሰፊ ማብራሪያ አለ። በዚያው አከታትሎም ስለ ዝሙት ሰፊ ትምህርት ይሰጣል። አባትና እናቱ የግድ ባሉት ጊዜ እንዳገባ ነገር ግን በፈቃድ እንዳልተዋወቁ፣ በብሔረ ብፁዓን 3 ልጅ ለመውለድ ያህል ብቻ እንደሚተዋወቁ፣ ለቤተ እግዚአብሔር ለዘርዕና ለትውልድ የሚሆን እነርሱም በዚህ መንገድ መኖራቸውን ይናገራል። አቡነ ተክለ ሃይማኖትን ወላጆቻቸው ካረፉ በኋላ የፈተነቻቸው ዘማዊት ሴት ታሪክ ለየት ባለ አተራረክ ቀርቧል። በማስከተልም ፈተናው በቅዱሱ ፈቃድ ሳይሆን በእግዚአብሔር ፈቃድ የመጣ መሆኑን ከሰፊ መጽሐፋዊና ታሪካዊ ማብራሪያ ጋር ቀርቧል። እንደ ቀድሞዎቹ ገድሎች በአጋት ወንዝ አጠገብ የተገኘውን ሰይጣን ባሪያ ሲል ይጠራዋል። ብራናው በኋላ ዘመን ሲጠገን ገጾቹ ተዘበራርቀዋል፣ አንዳንዶቹ ጎድለዋል። እንደዚያ ባይሆን ኖሮ ብዙ የተለዩ ነገሮችንም እናገኝበት ነበር። ገድሉ በመጨረሻ ተአምር አልተጻፈበትም። ምናልባትም ከሌላ ገድለ ቅዱሳን ተለይቶ ተወስዶ ተጠርዞ ሊሆን ይችላል። ለዛሬው እዚህ ላይ እናበቃለን። በሚቀጥለው ንባብ ቁጥር 16ን ገድለ ተክለ ሃይማኖት ዘአዘዞ ተክለ ሃይማኖትን ይዘንላችሁ እንቀርባለን። ለዛሬው እዚህ ላይ አበቃለሁ። አመሰግናለሁ።